ኦኬ እንዴት ቆያችሁ? በዚሁ ለሴናችን ደግሞ ከባለፈው የቀጠለ ከኮንትሮል ስቴትመንቶች ውስጥ የመጨረሻ የሆነውን ብራንቺንግ ስቴትመንት በዚሁ ሌሰን እንጀምራለን። ዛቲስ ብራንቺንግ ስቴትመንት ኢን ሲ ፕላስ ፕላስ። በባለፈው ሌሰን ሴሌክሽን ስቴትመንት አይተናል። ዛት ሚንስ ኢፍ ኤልስ ኢፍ ስዊች ስቴትመንት ኤንድ ሴሌክሽን ወይም ደግሞ የድግግሞሽ ወይም ሪፒቴሽን ስቴትመንቶችን አይተናል። እነ ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕን አይተናል። ዛሬ ደግሞ ብራንቺንግ ስቴትመንትን እንቀጥላለን። ከዚህ በፊት ግን ከዚህ በፊት የተሰሩ ቱቶሪያሎችን ወይም ቪዲዮዎችን ካላያችኋቸው ወደዛ ተመልሳችሁ እንድታዩ ሪከመንድ አደርጋለሁ። ላይክ፣ ሼር እና ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁ ከዚህ በኋላም የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ቤተሰብ ሁኑ በማለት ጀምራለሁ። ብራንቺንግ ስቴትመንትን ስንመጣ ብራንቺንግ ስቴትመንት አለው ሳስ ቱ ሪዳይሬክት ዘ ፍሎ ኦፍ የፕሮግራም ኤክስኪዩሽን። ስለዚህ ብዙ አይነት ፕሮግራሞችን እንዳየነው ለምሳሌ አሁን ስኩዌንሻል ስቴትመንት ላይን ባይ ላይን ነው። ምንም አይነት ኦፕሽን የለውም። አንዱን ላይን ዘሎ ወደ ሌላው ወይም ወደ ቀጣዩ ስቴትመንት የሚሄድበት ማለት ነው። ስለዚህ እነዚህ ስቴትመንቶቹን ፍሎ ሲያደርጉ ብሬክ የምናደርግበት ወይም የምናቋርጥበት የስቴትመንት አይነት ነው። ወይም ደግሞ የምንዘልበት ወይም ደግሞ ወደምንፈልገው የምንሄድበት ወይም ደግሞ እንደፈለግን የምናደርጋቸው የስቴትመንት አይነቶች ብራንቺንግ ስቴትመንት እንላቸዋለን ማለት ነው። ኤኒዌይስ እነዚህ ብራንቺንግ ስቴትመንት ወይም ጃምፕ ስቴትመንት የመዝለያ ስቴትመንት ብለን እንጠራቸዋለን። እነዚህ ብራንቺንግ ወይም ደግሞ ጃምፕ ስቴትመንት እንላቸዋለን ማለት ነው። ሶ እነዚህ ጃምፕ ስቴትመንት ወይም ብራንቺንግ ስቴትመንት የምንላቸው አለው ሳስ ቱ ሪዳይሬክት ዘ ፍሎ ኦፍ ፕሮግራም ኤክስኪዩሽን። ስለዚህ ወደምንፈልገው ስቴትመንት እንዲሄዱልን የምንጠቀምበት የአረፍተ ነገር አይነት ነው ማለት ነው በሲ ፕላስ ፕላስ። ሶ ሲ ፕላስ ፕላስ ኦፈርስ ፎር ብራንቺንግ ኦር ጃምፒንግ ስቴትመንት። ስለዚህ በሲ ፕላስ ፕላስ ጊዜ እነዚህ ለማቋረጥ እንደገን የምንፈልገውን ላይን ኦፍ ኮድ ለመዝለል ወደ ምንፈልገው ለመሄድ እንደገን የምንፈልገውን አውትፑት ሪተርን ለማድረግ የምንጠቀምባቸው የአረፍተ ነገር አይነቶች አራት ናቸው። የመጀመሪያው ብሬክ ስቴትመንት ወይም አቋርጥ የምንለው ስቴትመንት ነው። ኮንቲኒው ቀጥል ስቴትመንት የምንለው፣ ጎቱ ሂድ ስቴትመንት እና ሪተርን ደግሞ መልስልኝ የምንለው አረፍተ ነገር በብራንቺንግ ወይም ጀምፒንግ ስቴትመንት ውስጥ እናያቸዋለን ማለት ነው። እስኪ ላይን ባይ ላይን እናያቸው። የመጀመሪያው ኮንቲኒው ስቴትመንት ወይም ዝለልልኝ አረፍተ ነገር ነው ማለት ነው። ዘ ኮንቲኒው ስቴትመንት ተርሚኔት ዘ ከረንት አይተሬሽን ኦፍ ኤ ሉፕ ኤንድ ኢንስቴድ ጃምፕስ ቱ ዘ ኔክስት አይተሬሽን ነው። ስለዚህ እነዚህ ኮንቲኒው ስቴትመንትን የምንጠቀምበት ስቴትመንቱን ለምሳሌ የሆነች ስቴትመንት ከአንድ እስከ 10 ቁጥሮችን ሊስት ማድረግ ብንፈልግ እና ከዚያ ውስጥ አምስተኛው ወይም ስድስተኛውን ቫሊዩ ላለማውጣት ብንፈልግ ልክ 5 ወይም 6ን ስታገኝ ዝለልልኝ የምንለው የስቴትመንት አይነት ነው ማለት ነው። ሶ ኢት አፕላይስ ቱ ዘ ሉፕ ኢሚዲየትሊ ኢንክሎዚንግ ዘ ኮንቲኒው ስቴትመንት። ስለዚህ ሉፑ እንደተዘጋ ኮንቲኒው ስቴትመንት ይቀጥላል ማለት ነው፣ ወይም መዘጋት አለበት። ኢት ኢዝ አን ኤረር ቱ ዩዝ ዘ ኮንቲኒው ስቴትመንት አውትሳይድ ዘ ሉፕ። ስለዚህ ከሉፑ ውስጥ ኮንቲኒው ስቴትመንትን ብንጠቀመው ስህተት ነው ማለት ነው። ኢን ዋይል ሉፕ ኤንድ ዱ ዋይል ሉፕ ዘ ኔክስት አይትሬሽን ኮሜንስስ ፍሮም ዘ ሉፕ ኮንዲሽን። ስለዚህ እነዚህ ዋይል ሉፕ ላይ፣ ዱ ዋይል ሉፕ ላይ፣ ፎር ሉፕ ላይ፣ ስዊች ላይ ልንጠቀማቸው እንችላለን። ኢፍ ኤልስ ላይ ልንጠቀማቸው እንችላለን። ወይሬቨር ሁሉም ቦታ ላይ እንጠቀማለን። ነገር ግን ከሉፑ ስቴትመንት ውስጥ መውጣት አይጠበቅብንም ማለት ነው። ሶ ዋት ኢት ሉክስ ላይክ ሳይንታክስ ሌት ሚ ሲ ዊዝ ዘ ኤግዛምፕል። እስኪ በምሳሌ እንየው። ለምሳሌ ፎር ሉፕ ዛት ሪድስ ኢን ኤ ናምበር ኤግዛክትሊ ኤን ታይምስ። ስለዚህ 10 ጊዜ ሊሆን ይችላል፣ 100 ሊሆን ይችላል፣ 1000 ጊዜ ሊሆን ይችላል። ነገር ግን ከዛ ውስጥ ቫሊዩ ኤን ዛት ሚንስ ኔጌቲቭ ናምበሮችን እና ዜሮን ጨምሮ እንዲያነብልን ከፈለግን ምን ማድረግ አለብን ማለት ነው? ኮንቲኒው እንላለን። ዛት ሚንስ ኮንቲኒው ማለት ከዜሮ የሚበልጥ ከሆነ ኮንቲኒው ናን ዘ ኔክስት ተርሚኔት አድርጎ ይወጣል ማለት ነው። ሌት ሚ ሴይ ፎር አይ which is equal to 0 አይ less than n ፕላስ ፕላስ አይ ዛት ኢዝ ፕሪ ኢንክሪመንት የምንለው ሲኢን ነምን ተቀበለ ከዩዘሩ ኢፍ ነም ለዛን 0 ኮንቲኒው ከዜሮ የሚያንስ ከሆነ ይህ ቁጥር ምን ይሆናል ማለት ነው? ወደ ቀጣዩ ኮንቲኒው ያደርጋል ማለት ነው፣ ወይም ደግሞ ይሄዳል ወይም ጃምፕ ያደርጋቸዋል። ስለዚህ ኔጌቲቭ ቁጥሮችን ምንም አይነት ማንበቢያ ቴክኒክ የለውም፣ ወይም ደግሞ
ዲስፕሌይ የምናደርግበት ሚንስ የለንም ማለት ነው። ስለዚህ እዚህ ጋር ላይ ኦልሬዲ ኦንሊ ፖዚቲቭ ነምበርስ አር ኢንክሉድድ አንደር ዚስ ኤግዛምፕል ዘ ረስት ዛት ሚንስ ዘ ኔጌቲቭ ቫሊዩ ዛት ዘ ቫሊዩ ኦር ዘ ነምበር ሹድ ቢ ለዛን ዜሮ መስት ቢ ኮንቲኒው። ስለዚህ ከዜሮ ያነሱ ቁጥሮችን የምናስገባ ከሆነ ጃምፕ ያደርጋል ማለት ነው። ስለዚህ ኮንቲኒውን የምንጠቀመው እዚህ ውስጥ ሉፕ ማድረግ እንችላለን። አይሚን ኮንዲሽን ማድረግ እንችላለን። ልክ በእንደዚህ አይነት መንገድ ማለት ነው። ብዙ ጊዜ ያው ፎር ሉፕም ዋይል ሉፕም ኤልስም ካለ ብራስ ኪውሪሊ ብራሶችን ብንጠቀም ይመከራል ማለት ነው። ዘን ኢፍ ብለን እንደዚህ አድርገን እናስቀምጣለን። ለኤግዛምፕሉ ወይም ሳይንታክሱ ይሄንን ይመስላል ማለት ነው። ኤንድ ሁለተኛው የጃምፕ ስቴትመንት ወይም የብራንች ስቴትመንት አይነት ብሬክ ስቴትመንት ወይም አቋርጥ አረፍተ ነገር የምንለው ነው። ብሬክ ስቴትመንት ሜይ አፒር ኢንሳይድ ኤ ሉፕ ዋይል ዱ ኦር ፎር ሉፕ ላይ ማለት ነው። ዋይል ሉፕ ላይ፣ ዱ ዋይል ሉፕ ላይ፣ ፎር ሉፕ ላይ፣ ስዊች ላይ እንጠቀማለን። ኢን ኬዝ ኢፍ ኤልስም ልንጠቀመው እንችላለን ማለት ነው። ኢት ኮዝስ ኤ ጃምፕ አውት ኦፍ ዚስ ኮንስትራክት ኤንድ ሂንስ ተርሚኔትስ ዘም። ስለዚህ የማቋረጫ ነው። ስለዚህ ያችን ስፔሲፊክ ኮንዲሽን በሚያገኝባት ጊዜ ምን ያደርጋል ማለት ነው? ብሬክ ያደርጋል ወይም ደግሞ ሉፑ ወይም ሪፒቴሽኑ ተርሚኔት ያደርጋል ወይም ፍሎ ኦፍ ኤክስኪዩሽኑ ዛት ሚንስ በቅደም ተከተል ኤክስኪዩት እያደረገ የሚሄድ ከሆነ የሆነች ኮንዲሽን በሚያገኝበት ሰዓት ተርሚኔት አድርጎ ይወጣል ማለት ነው። ላይክ ዘ ኮንቲኒው ስቴትመንት ኤ ብሬክ ስቴትመንት ኦንሊ አፕላይስ ቱ ዘ ሉፕ ኦር ስዊች ኢሚዲየትሊ ኢን ክሎዚንግ ኢት። ስለዚህ ወዲያውኑ ወይም ደግሞ ሉፕ ውስጥ ነው አፕላይ የምናደርገው። ከሉፕ ውጭ የሚሆን ከሆነ ግን ይህ ስቴትመንት አይሰራም ማለት ነው። ኢት ኢዝ አን ኤረር ቱ ዩዝ ዘ ብሬክ ስቴትመንት አውትሳይድ ሉፕ ኦር ስዊች። ስለዚህ ከስዊቹ ወይም ከሉፕ ውጭ የምንጠቀም ከሆነ ያ ስቴትመንት ኤክስ ያደርጋል ወይም ደግሞ ስህተት ይሆናል ማለት ነው። ሌላኛው የስቴትመንት አይነት ደግሞ ሪተርን ስቴትመንት የምንለው ነው። ዘ ሪተርን ስቴትመንት ኢኔብልስ ኤ ፋንክሽን ቱ ሪተርን ኤ ቫልዩ ቱ ኢትስ ኮለር። ስለዚህ እነዚህ ሪተርን ስቴትመንት የምንላቸው ለተጠራው ፋንክሽን መልስ የሚሰጥልን የስቴትመንት አይነት ነው። ለምሳሌ በእያንዳንዱ የሲ ፕላስ ፕላስ ኮድ ስንጽፍ ከመጨረሻ ሪተርን ዜሮ እናደርጋለን። ዛት ሚንስ ኮዱ ትክክለኛ ኤክስኪዩት የሚያደርግልን ከሆነ ለፋንክሽኑ ለሜን ፋንክሽኑ ዜሮ ሪተርን ያደርጋል። ኢረር ካለ ግን ያንን ኢረር ሪተርን ያደርግልናል ማለት ነው ለሜን ፋንክሽኑ። ስለዚህ ሪተርን ስንጠቀመው ለተጠራው ፋንክሽን ትክክለኛውን ሪስፖንስ እንዲሰጠን የምንጠቀምበት የስቴትመንት አይነት ነው። ለምሳሌ ጀነራል ፎርም ወይም ሳንታክሱ ሪተርን እንልና ኤክስፕሬሽን ዛት ሚንስ ሪተርን ዜሮ ልንል እንችላለን፣ ሪተርን ዋን ልንል እንችላለን፣ ሪተርን ስትሪንግ የኒ ስትሪንግ ልንጠቀም እንችላለን ማለት ነው። ሶ ዊዝ ኢንክሉዲንግ ኢምፒቲ ቫልዩ ዛት ሚንስ ሪተርን ነልም ልንል እንችላለን። ስለዚህ ዌር ኤክስፕሬሽን ዲኖት ዘ ቫልዩ ሪተርን ባይ ፋንክሽን። ስለዚህ በተጠራው ፋንክሽን ሪስፖንስ የሚያገኝበት መልስ ነው ወይም ስቴትመንት ነው ማለት ነው። ብዙ ጊዜ ሪተርን ዜሮ እንጠቀማለን እንደነገርኳችሁ ለሜን ፋንክሽኑ የተጻፈው ኮድ ወይም ከላይ ያለው ኤክስኪዩሽኑ ትክክል ከሆነ ዜሮን ለሜን ፋንክሽኑ ሪስፖንድ ያደርጋል ማለት ነው። The type of this value should match the return type of the function. For a function whose return type is void, expression should be empty. Void that means return type null, void ምንል ከሆነ empty ወይም nothing is returned for your main function. So the main function may have return type int. ስለዚህ int ነው የሚኖረው። int ደግሞ 0 አለች 1 እንችላለን any number should be returning to a main function. The return value of main is what the program returns to the operating system when it completes its execution. ስለዚህ return value የምንጠቀመው ሜን ፋንክሽኑ ሲጠራው የሚመልስለት መልስ ነው ማለት ነው እንደነገርኳችሁ። ሌላኛው ጎቱ ስቴትመንት ወይም ሂድ ስቴትመንት አለ። ጎቱ ስቴትመንት ወይም ሂድ ስቴትመንት የምንለው እንግዲህ በቀጣይ አጠር ያለች ቱቶሪያል ለሱም ልሰራላችሁ እችላለሁ። ነገር ግን በጣም ባክዋርድ ነው እሱኛው በጣም የቆየ ስለሆነ በየትኛውም የፕሮግራሚንግ ላንጉዌጅ ጎቱ ስቴትመንትን እንድንጠቀም አይፈቀድም። ለዛ ነው በዚህ ቱቶሪያል ላይ ያላካተትኩት። እነዚህን ግን በኤግዛምፕል ሪተርን ስቴትመንት የሚለውን ብሬክ ኮንቲኒው የሚለውን በሰፊው ወደ ኮድ ብሎክ ሂደን በሲሙሌሽን እናያለን። ተከታተሉኝ። አሁን ቀጥታ ወደ ኮዱ እንግዲህ ወደ ኮዱ ስንመጣ ወደ ሲሙሌሽኑ እነዚህ ብራንቺንግ ስቴትመንት ወይም ጀምፒንግ ስቴትመንት የምንላቸው እንደ ሌሎቹ እንደ ሲኩዌንሻል ስቴትመንት፣ እንደ ሴሌክሽን ስቴትመንት፣ እንደ አይትሬሽን ወይም ሉፒንግ ስቴትመንት አይነቶች
ራሳቸውን ችለው የሚመጡ አይደሉም። ነገር ግን ከነዚህ ጋር ተደርበው ሪዛልታችንን እንደፈለግነው ዲስፕሌይ ወይም ኤክስኪዩት እንዲሆንልን የሚያስችሉ ስቴትመንቶች ናቸው። ስለዚህ እነዚህ ስቴትመንቶችን እንዴት እንጠቀማለን? እስኪ ለምሳሌ ከፎር ሉፕ ጋር አብረን አዳርገን እንጠቀም። ሌት ሚ ሳይ ኢንት አይ which is equal to 0። እንግዲህ እኔ የምፈልገው ከ1 እስከ 10 ያሉ ቁጥሮችን ኤክስኪዩት እንዲያደርግልኝ ወይም ዲስፕሌይ እንዲያደርግልኝ ነው። ነገር ግን ከ1 እስከ 10 ውስጥ 5 ወይም 6 ሲሆን ብሬክ እንዲያደርግ ወይም ኮንቲኒው እንዲሆን የምንጠቀምበት ነው። ነገር ግን እስኪ እኔ ፎር I which is equal to 0 I less than or equal to or equal to 10 then I plus ነው። ስለዚህ ይሄ ኢኒሻላይዜሽን ነው። ቫሊዩ ወይም መነሻ ቫሊዩ አሳይን የምናደርግበት እዚህ ጋር ላይ ሁለቴ ኢኒሻላይዝ እንዳናደርግ እንደዚህ እናድርገው። ከዚህ ጋር ላይ ደግሞ ተርሚኔሽኑ ነው። ዛት ሚንስ አልቆቢስ እንዳይሆንብን ወይም ድግግሞሹ የማያቆም እንዳይሆንብን የምንጠቀመው ስቴትመንት ነው። እዚህ ላይ ደግሞ ኢንክሪመንቱ ነው። ስለዚህ የአይ ቫሊዩ በአንድ እየጨመረ እንዲሄድ ያደረጉበት ስቴትመንት ነው። ሌት ሚ ሴይ ሲ አውት እስኪ እንየውና ብሬክን ተጠቅመን ደግሞ እናያለን። ዚ ናምበር ኢዝ ብለን ዘ ናምበር ኢዝ ሌት ሚ ሴይ አይ ነው። ዘን ሌት ሚ ሴይ ኢንድ ኦፍ ላይን ሰሚኮለን ይሆናል ማለት ነው። እስኪ እንየው፣ ኤክስኪዩት እናድርገው። ይኸው ከዚህ ጋር ላይ ምንም ጃምፕ ያደረገው ቫልዩ የለም። 0 1 2 3 4 5 6 7 8 9 10 ብሎ ዲስፕሌይ ያደርጋል። ነገር ግን 6 ሲሆን ብሬክ እንዲሆን ወይም እንዲያቋርጥ፣ ለምሳሌ ከ6 በላይ ያሉ ቁጥሮችን እንዲያወጣ ከፈለኩኝ ኢፍ አይ ግሬተር ዛን 6 በሚሆንበት ጊዜ ግሬተር ዛን ኦር ኢኳል ቱ 6 ከሆነ ብሬክ እንዲያደርግ ወይም እንዲቋረጥ ማለት ነው። ብሬክ እንላለን። 6 እና ከዛ በላይ የሆኑ ቁጥሮችን እዚህ ጋር ላይ አናያቸውም ማለት ነው። ስለዚህ ከ1 እስከ 5 ብቻ ያሉ ቁጥሮች ይወጣሉ። the same is true for switch። ስለዚህ ስዊች በእያንዳንዱ ኬዝ ውስጥ ብሬክ አለ። ስለዚህ የመጀመሪያው ኬዝ ቫልዩ ትክክል ከሆነ ሁለተኛው ዲስፕሌይ የማይሆንበት ትልቁ ምክንያት ብሬክ ስላለ ነው ወይም አቋርጥ ስለተባለ ነው ማለት ነው። ዘን ኮንቲኒው ደግሞ ለማለት ከፈለግን ለምሳሌ 5 ወይ 6 እዚህ ላይ ዲስፕሌይ እንድትሆን ካልፈለግን እዚህ ጋር ላይ ኮንቲኒው እንላለን ማለት ነው። ኮንቲኒው ብለን እንጽፋለን። ለትም እዚህ ጋር ሰሚኮለን እዚህ ጋር ኮንቲኒው ብለን እናስቀምጣለን ማለት ነው። ቢውልድ እናድርገው። ዘን ከዚህ ጋር ላይ ሁሉም ቫልዩዎች አሉ። ነገር ግን 5 ብሎ 7 ነው የሚለው ምክንያቱም 6ን ብሬክ ኮንቲኒው አድርግልኝ ስላልኩት ማለት ነው። 5ንም ካልፈለጉ ከዚህ ጋር ላይ ይችኛዋን 5 ወይም 7 ከ5 በላይ ያሉ ቁጥሮችም ዲስፕሌይ እንዳይሆኑ ከፈለጉ ግሬተር ዛን ኦር ኢኳል ቱ 5 ኮንቲኒው ነው። ኮንቲኒው ይሆናል። ልክ ከ5 በላይ ያሉ ቁጥሮች በኮንቲኒው ስቴትመንት አይወጡም ማለት ነው። ምክንያቱም ኮንቲኒው ወይም ዝለላቸው ስላልኩት ማለት ነው። ስለዚህ እንደዚህ አድርገን ኮንቲኒውን ወይም ብራንቺንግ ስቴትመንትን እንጠቀማለን። ከዚህ በተረፈ ሪተርን 0 የሚለው ያው ስቴትመንቱ ከዚህ ውስጥ ያለው ስቴትመንት ትክክል ከሆነ ሪተርን የሚያደርገው ኢንቲጀር ቫልዩ ዛት 0። ስለዚህ ትክክል ነው ማለት ነው። ይህ ኮድ ዲስፕሌይ የሚያደርግልን ትክክለኛውን ሪዛልት ይሆናል ማለት ነው ኮዳችን። ነገር ግን ስህተት ከሆነ ደግሞ የተፈጠረውን ስህተት ኤክስኪዩት ያደርጋል ወይም ደግሞ 0ን ሪተርን ሳያደርግ ይቀራል ማለት ነው። ከዚህ ጋር ላይ ልክ ከቲዮሪ ክላስ ላይ እንዳየነው ነል ማለት እንችላለን። ኤኒ ስትሪንግ ቫልዩ ኤኒ ካራክተር ቫልዩ አድ ማድረግ እንችላለን ማለት ነው። ሶ ጃምፒንግ ስቴትመንትን ጎቱ ስቴትመንትን በሌላ ቪዲዮ መለስበታለሁ። ነገር ግን ብሬክ እና ኮንቲኒው ቀለል ያለች ኤግዛምፕል ይህን ትመስላለች ማለት ነው። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። የምንለቃቸው ቪዲዮዎችም ቶሎ ቶሎ እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ከዚህ በኋላም የምንለቃቸው በጣም ብዙ ጠቃሚ ቪዲዮዎች ስላሉ ለጓደኞቻችሁም ሪከመንድ አድርጓቸው ቤተሰብ እንዲሆኑ፣ እንዲሁም ይህን ቻናልም እንዲያበረታቱን ማለት ነው። ሰብስክራይብ በማድረግ ቤተሰብ በመሆን ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልን። እንዲሁም እንድንሰራላችሁ የምትፈልጉት ማንኛውም ነገር ካለ ወይም ኮንተንት ካለ ኮመንት ሴክሽን ላይ ያስቀምጡ። ያንን አይተን እንሰራለን። እንግዲህ ለዚህኛው ሌሰን ግን ይህንን ሰርተናል። በቀጣይ ሌሰን እስከምንገናኝ ደህና ቆዩ።